ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለአምላካችን ለእግዚአብሔር ይሁን። ወንድማችን ዮናስ ጎርፌ ከምኩራብ ሾው አዘጋጅ ከአክሊለ ሽመልስ ጋራ የነበረውን ውይይት አልጨረሰም። በሁለተኛው ክፍል ላይ መጥቶ የተናገራቸው ሐሳቦች አሉ። ከነሱም መካከል ጥቂቶቹን ዛሬ እንመለከታለን። ዛሬና በሚቀጥለው ጊዜ ማለት ነው። እግዚአብሔር የተመሰገነ ይሁን። እስቲ በመጀመሪያ ዛሬ ልናየው ወዳለው ሐሳብ ልውሰዳችሁና ቪዲዮውን ተከታተሉ። ከዛ በኋላ እኔ ተመልሼ መልስ ሰጥበታለሁ። ጌታ አምላክ ይባርካችሁ። ተባረኩ። ሙሉ ግን early time የነበሩት አባቶች ስለ የኛ ማለት ነው ፕሮቴስታንት በኩል የነበሩት አባቶች ግን ለኦርቶዶክስ ቤተክርስቲያን የነበራቸው አመለካከት ሞራልስ ፖዚቲቭ ነበረ። እንደው ወደፊት ቀስ እያልን መቀራረብ እንችላለን፣ እንዲህ ማድረግ እንችላለን፣ እስቲ እንገናኝ፣ እንነጋገር። እነ ቄስ በድምም እኮ ሲመጡ ከኦርቶዶክስ ወደ መካነ ኢየሱስ ሲመጡ አሁን እንደምናያቸው አይነት ቄሶች እኮ አሁን ሪፎርሞች እኮ አላደረጉም፣ አላመናቸውም እኮ ቤተክርስቲያን። አባ መሰረት እኮ እኔ አስተምረውኛል። በጣም ክብር ነበራቸው ለኦርቶዶክስ ቤተክርስቲያን። እንዲሁም ቴዎሎጂዋ ከማንም የጠለቀ ምን የሚሉት እና አባ መሰረት ለቤተክርስቲያኒቷ እንዲህ እኮ ብታደርግ በተለይ እነሱ አይነበረው ነገር ስለ ገድል ነበር በጣም በቃ የሚረብሻቸው። ቤተክርስቲያን እኮ እነዚህን ገድላትን እኮ ብታስተካክል እኮ ብዙ ነገር ላይ እንቀራረብ ነበር። ቅድም እንዳልኩ እርሊ ከኦርቶዶክስ ቤተክርስቲያን የወጡትን ከኒሻዎች ይሏቸዋል፣ በኤርትራ አካባቢ የነበሩትን፣ ከትግራይ የመጡትን። ይሄ መዋላ መቼ መሰለ እንግዲህ ተርኖስ ሴንጀር እኮ ነው ማለት የዛሬ 100 ዓመት ታሪክ እኮ ነው መዋላ። የነበረው አመለካከት ሶፍት ነበር። ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ የነበራት አቋም ነበር በጣም ጠንካራ ነው። አይሆንም፣ መጥፋት አለባቸው። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። እንደሰማችሁት ነው የሚለው እንግዲህ ወንድማችን ዮናስ ጎርፉ early time የነበሩት አባቶች ለኦርቶዶክስ የነበራቸው አመለካከት ፖዚቲቭ ነበረ ነው የሚለው። ያው አባቶች ስል ፕሮቴስታንትን ማለቴ ነው ብሎ ነው የሚናገረውና እኛ ፕሮቴስታንትን አንወክልም፣ ከኦርቶዶክስ የወጣን ሰዎች ነን። ፕሮቴስታንቱ ክፍል የራሱ የሆነ እሴትና የራሱ የሆነ አካሄድ አለው፣ መልስ ሊሰጥበት ይችላል። እኛ የደረስንበትን ነው እንግዲህ የምናስተምረው ማለት ነው። እነ ቄስ ባድሜ ከኦርቶዶክስ ወደ መካነ ኢየሱስ ሲመጡ አሁን እንደምናያቸው ሪፎርመሮች አላመናጨቁም እኮ ብሎ እኛ እንዳመነጫጨቅን ነው የተናገረው። እና አለቃ መሰረትን ሁሉ አንስቶ አስተምረውኛል። በጣም ክብር ነበራቸው ለኦርቶዶክስ ቤተክርስቲያን። እንደውም ቴዎሎጂዋ ከማንም የጠለቀ ነበር የሚሉት እና ትልቁ ያው ችግራቸው ገድል ነው የሚረብሻቸውና ተቀራርበን ብንነጋገር ልናስተካክለው እንችላለን ነበረ የሚሉትና ይህንን የዛሬ 100 ዓመት 120 ዓመት ያለውን ነገር ነው ማወራህ ብሎ ነው ማነው አክሊለ ሽመልስን ያወራው የነበረው። እንግዲህ በዋነኝነት እንግዲህ እኛ አሁን ላይ ያለን ሪፎርመሮች ስናመነጫጭቅ የት ቦታ እንዳየን እኔ እንግዲህ አላቅም። እኔ ስለ ራሴ ነው የማውቀው። ምናልባት ያመነጫጨቀ ሊኖር ይችላል፣ ያንን ልቀበል አልችልም። አመነጫጭቃችሁ አስተምሩ የሚል ነገር የለም። እኛ እውነትን ይዘን በቤተ ክርስቲያኒቱ ውስጥ በአግባብ ተምረን ያንን የተማርነውን ነገር ተግባራዊ ልናደርግ በተነሳንበት ጊዜ ነው ሊቀበሉን ያልወደዱት ማለት ነው እንጂ እኛ የእኛም ማስተምህሮ የአለቃ መሰረት ስብሐት ለአብ አስተምህሮ ነው። አለቃ መሰረት ስማ ጽድቅ ብሔራዊ በሚለው መጽሐፋቸው ላይ ምናልባት ዮናስ ጎርፌ ደርሶ እንደሆነ እኔ አላቅም። ይሄ ነው ዋነኛው መጽሐፋቸው፣ በዚህ ነው የሚታወቁት። እና እዚህ መጽሐፋቸው ላይ እኮ ትክክለኛውን የኦርቶዶክስ አስተምህሮ ነው ያስቀመጡት። እና በዚህ መጽሐፋቸው ላይ እንደው አንዱን ክፍል ባሳይ ይደልወን ናጽነ በእግዚአብሔር ቃል ዙሪያ ገድላትንና ድርሳናትን እንዴት አድርገው እንደተናገሩ ይናገራል። ገጽ 48 ላይ
ሄደ መመልከት ትችላለህ። ይደልወን ናጽም ቃላተ መለኮት ከመይባ ውስተ አልባቢነ ቃል ነኪር ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል ያለንን በመገንዘብ በእግዚአብሔር ቃል ብቻ ተወስነን ከቁርአን እርሱን ከሚመስሉ ልዩ ልዩ የልብ ወለድ መጽሐፍት እምነት እንርቃለን ብለው የሐዋርያት ሥራ 19:19ን ጠቅሰዋል። ዮሐንስ አፈወርቅን መጽሐፍ ኮት አድርገው በመጥቀስ በሃይማኖተ አበው መጽሐፍ ላይ ያለውን የዮሐንስ አፈወርቅን ትምህርት በመጥቀስ ማለት ነው። ሃይማኖተ አበው ምን ይጃለ ይኸውና የሃይማኖተ አበው መጽሐፍ ክብር ለእግዚአብሔር ይሁን። ስለዚህ በ66ቱ ቅዱስ ቃል ተወስነን ከሌሎች ተረቶች እንርቃለን፣ ልብ ወለድ ድርሰቶች እንርቃለን ብለዋል። ለምን በ66ቱ መጽሐፍ ቅዱስ መወሰን ወደዱ? አባት ናቸው አንተ እንዳልከው ለምን ወደዱ ብለን ብንል ይሄ 66ቱ ቅዱስ መጽሐፍ በእግዚአብሔር መንፈስ የተጻፈ መጽሐፍ ነው። ብዙ ጊዜ ያስተምረናል። ማንም ሰው ለገዛ ራሱ ሊተረጉም አልተፈቀደለትም። ስለዚህ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ይህንን በዚህ 66ቱ ቅዱስ መጽሐፍ ተወስኜ እኖራለሁ፣ ይሄ ይበቃኛል፣ ሌሎች ገድላት ድርሳናትን አስወግዳለሁ ካለች እኮ አይደለም ከገዛ ልጆቿ ከኛ ከፕሮቴስታንቱ ሳይቀርት ስምምነት ታደርጋለች። የከፋ ጥልና ብጥብጥ ውስጥ አትገባ። እኚህ ሰው እኮ ራሳቸው ከኦርቶዶክስ ውስጥ የወጡ ሰው ናቸው፣ ሊቅ ናቸው። አዎ መካነ ኢየሱስ እንደነበሩ እናውቃለን። መጠጊያ ሲያጡ እዛ እንደሆኑ እዛም ሄደን ተገናኝተናል። ቤተሰባቸው ጋር ሁሉ ተዋውቀናል። አዎ በለቅሶ በእንባ ነው የተገናኘ ነው። እና ለምን ይሄንን ጻፉ ብለን ብንል ለቤተ ክርስቲያኗ ጥቅም ነው። በ66ቱ ቅዱስ መጽሐፍ ተወስነን አሉ። ከዚህ በፊት እኮ እቺ ቤተ ክርስቲያን በ66ቱ ቅዱስ መጽሐፍ ተወስና ነበረ። ዛሬ ለምን ጨመረች? አይደለም ገድላት ድርሳናት መጽሐፍ ቅዱስ ከ66 አልፋ ወደ 81 ተሻግራለች። የጨመራቻቸው መጽሐፍቶች ግን ፈጽሞ ተረት የሆኑ ከዚህ መጽሐፍ ጋር የሚጋጩ ናቸው። ስለዚህ እኛ ምን አለን? የኚህን አባት እኮ አስተምህሮ ነው ተግባራዊ ያደረግነው። አሁን ድረስ በዚህ ነው እያስተማርን ያለ ነው። 66ቱ ቅዱስ መጽሐፍ እኮ አያጋጭም። ሰዎች ይህንን መጽሐፍ ካነበቡ አስተማሪ የማያስፈልጋቸው ራሱ ያበራላቸዋል። ለምን? በእግዚአብሔር መንፈስ የተጻፈ መጽሐፍ ስለሆነ ማለት ነው። ሰው ይህንን ካነበበ 66ቱን ተረት ውስጥ ገድል ውስጥ አይገባም። ሌላው አንተ እንዳልከው ምንድነው? ስለዚህ እኛ ያመነጫጨቅነው ነገር የለም። ወደ ጥንተ መሰረቷ ከዚህ በፊት ወደምታስተምረው እውነት ትመለስ ነው ያለው። ቴዎሎጂዋ ጠንካራ ነበር ለምትለው አዎ፣ ነገር ግን ጠንካራዋን ቴዎሎጂዋን አይደለም እያስተማረች ያለችው። አዎ እያስተማረች ያለችው ተረቱን ነው፣ ገድሉን፣ ድርሳናቱን፣ የተለያየ ነገር እንጂ ጠንካራውን ትምህርቷን አላስተማረችም። ሌላ ቀርቶ የእምነት መግለጫዋን ብቻ እኮ ብታስተምር በቃ ሰዎች ትክክለኛውን የእግዚአብሔርን እውነት ይገነዘቡ ነበረ። እሷ ጋር ያለው እውነት እኮ በእርግጥም ማንም ጋር የለም። ግን ካላስተማረች ምን ጥቅም አለው? አላት መባሉ ምን ጥቅም አለው? ያንን አውጥታ ስለ ኢየሱስ አማላጅነት ብትፈልግ፣ ስለ ኢየሱስ ብቸኛ አዳኝነት፣ ስለ ታቦት፣ ስለተለያየ ነገር አሁን ከዚህ ከሃይማኖተ አበው እያንዳንዱን አውጥቼ ላሳይ እችላለሁ ጊዜ ስለሌለን እንጂ እና ንጹሕ ወንጌል ነው ያላት። ወደ ጥንተ መሰረቷ ትመለስ ብለን ነው ያለው። በእምነት መግለጫዋ ላይ ሌላ ቀርቶ ወአረቀት ዝምደሰም ምስለ እግዚአብሔር ሊቀ ካህናት ይውልአብ የአብ ሊቀ ካህናት የሆነው ሰውን ከእግዚአብሔር ጋር አስታረቀ ብላ በሃይማኖታ በአመክንዮ ዘሐዋርያት የእምነት መግለጫዋ ላይ ጽፋለች። ኢየሱስ እንግዲህ ብቸኛ የአብ ሊቀ ካህናት ነው ማለት ነው። ሰውን ከእግዚአብሔር ጋር አስታረቀ ብላ ተናግራለች። ይሄ ትልቅ እውነት ነው። ዛሬ ግን ያሉ ሰዎች የኢየሱስን አማላጅነት የአብ ሊቀ ካህን መሆኑን አያምኑም። ሌላ ልጥቀስልህ እንደው እንደ መረጃ እንዲሆን መልካ ሥላሴ ላይ ብትሄድ ሰላም ለአስናኒክሙ አስናናተ ሥጋ ዘይኮና ዝናማቲሁ ሥላሴ ለተዋህዶ ደመና አመወደይክሙ ሕገ ውሳጤ ነፍሳዊት ልቡና ተአተተት ምስለ አይሁድ ሕገ ደብረ ጽልመት ሲና ወለ ሕግ ክሙ አደገ መካና የጨለማው ሕግ ከልባችን ተወገደ፣ ወለ ሕግ ክሙ አደገ ሕጉ ቦታውን ለቀቀ፣ ለብርሃኑ ለቀቀ ብላ አስተምራ